ሰላም ልጆች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም። ዛሬ በአንድ ሀሳብ መጥቻለሁ። የኔንም ህይወት ዋጋ ያስከፈለ የእናንተንስ ህይወት አስተውላችሁታል ወይ? ምክንያት ወይም ሰበብ በየትኛውም አይነት የህይወት መንገዳችን ይሁን ሰበብ ከሌላውም የሚሰጠን በበዛ ቁጥር ከኛ ለምናደርጋቸው ላላደረግናቸው ወይም ነገ ለምናደርጋቸው ነገሮች ሰበብ እየደረደርን ሰበብ ለአእምሯችን ሰበብ እያስቀመጥንለት ላለማድረግ ወይንም ቶሎ ላለማሳካት የያዙን ነገሮች እያንዳንዱን ነገር በምክንያት የተዘጋብን ነገር አይበዛም? ለአእምሯችን ሰበብ እየነገር ነው፣ ምክንያት እየነገር ነው። ያንን ምክንያት ግን አልፈን ማድረግ የምንችላቸው ብዙ ነገሮች እያሉ በምክንያት ብቻ ከዛ በኋላ የተቆነጨንባቸው ወይንም ዛሬም ራሱ እያሰብናቸው ወይኔ እንደዚህ ባላረኩ ኖሮ ወይስ እንደዚህ ባረኩ ኖሮ የምንላቸው ነገሮች አሉ። ሰበብ ህይወታችንን አላሰናከሉትም። የኔን ህይወት አመታት ወስዶብኛል። ምክንያት ብዙ አመታት ተነጥቄያለሁ። አሁን ሽሽት ብጀምር ከዛ ነገር ያንን ሰው በምክንያቱ ያለ ምክንያት እንዲኖር መቀየር ባልችልም መሸሽ ብጀምርም ከዚህ ነገሮች አይነቶች መሸሽ ብጀምርም ግን ስንቶቻችን ይሄን ነገር ህይወት አስከፍሎት ሳስበው በጣም ነው የሚገርመው። ስለ እውነት በነገራችን ላይ ሰውን እቀይራለሁ ወይንም ደግሞ ሰው ይቀይረኛል ብሎ መነሳት በጣም ስንፍና ነው። በጣም በእርግጥ ሰው አይቀየርም የሚል እምነት የለኝም። ሰው ይቀየራል። እኔ ከብዙ ነገር ተቀይሬያለሁ። ምክንያቱም በጣም መቀየር ስለምፈልግ በዛ ነገር ላይ ስለሰራው እግዚአብሔርንም ስለለመንኩት ትልቁና ዋናው ለእያንዳንዱ ጉዞአችን እግዚአብሔር ያስፈልጋል። በራሳችን ምንም ማድረግ ስለማንችል እግዚአብሔር ያደርግልናል ስንል ግን ከኛ ደግሞ በጣም ስራ፣ በጣም የልብ መሻት፣ በዛ ትኩረት ላይ ድክመታችን ላይ በመስራት ምንድነው የኔ ድክመት፣ ምንድነው እሱ የኔ ላድግ ወይንም ደግሞ ላሳካው የሚገባውን ነገር እንዳላሳካ የሚያደርግ ባህሪ ነው? ገንዘብ ኢኮኖሚ ነው? ወይስ ከሰዎች ጋር ያለኝ ግንኙነት ነው? ከሰው ጋር መኖር የሰላም መኖር ራሱ እኮ ኮኔክሽን፣ ጥሩ ኮኔክሽን ከኔ ነው የጎድለው ወይስ ከዛኛው ሰው ነው? ይህን ነገሮች በጣም ልናስብበት ይገባል። ምክንያቱም እንደነገርኳችሁ ምክንያት ወይም ሰበብ እውነት ቢሆንም እንኳን ለምሳሌ እኔ ያለሁት ዱባይ ነው። ከዚህ ካለሁበት አካባቢ እህቴ በጣም ከባድ ሁኔታ ውስጥ ብትሆን እኔ ያለሁት ስራ ላይ ነኝ። የስራ ጉዳይ እሷ ጋር ሊያደርሰኝ አይችልም። በቃ ስራ ላይ ስለሆንኩኝ መሄድ አልችልም ልል እችላለሁ። ምን ይበልጣል? ምክንያቴ ወይም እህቴ? ነገሮችን አመዛዝኖ አይቶ ወደሚበልጠው አሁን እንደ አደጋ አልኩኝ። አደጋ ያስደነግጣል። ቶሎ እንሄዳለን። ከባድ ነው። ግን በህይወታችን ውስጥ መደረግ የሚገባቸው ዋጋ ነገ አስከፍለውን ዋጋችን ነገ እንዳይቆጭ የተቀማ እድሜ አለኝ እንዳለ እነዛ ነገሮች ላይ በደንብ አተኩረን ብናስብ ሰው ከምክንያት በላይ መሆን ይችላል። እንደነገርኳቸው አሁን እኔ ስራ ነበረኝ፣ ግን እህቴ የሆነ ነገር ሆነች ብባል ሁሉ ነገር ትቼ ከፈለጋችሁ ተውት ብዬ ስራውን ልሄድ እችላለሁ። ምክንያቱም ድንጋጤውም አለ። ከዛ ከስራው ደግሞ እሷም ስለምትበልጥ ልክ እንደዚሁ ደግሞ ህይወታችን እኔ በጣም ብዙ ዋጋ ከፍያለሁ።
በጣም ዛሬ የሚቆጨኝ ወደኋላ መመለስ የማልችለው ግን ጌታ ሆይ በቃ የሆነ ሁሉ ለበጎ ነው ብዬ እንድቀበል እንዲያደርገኝ እየሆነልኝም ነው። እግዚአብሔር ይመስገን። ምክንያቱም አሁን ሰላም ነው። ግን ቢሆንም ግን ያ የተነጠቀው እድሜን ሌላ ነገር ላይ ባደርገው ብዬ አስባለሁ። ምክንያት በበዛላችሁ ቁጥር ወይንም አሁን ከራሳችሁ ብቻ ሳይሆን ከሌላ ሰው የሚመጣ ምክንያትም ያንን ምክንያት መሻገር ሲያቅተው ከምክንያት በላይ አይደለሁም ማለት ነው የሚል ማንነትን በውስጣችሁ ይፈጠራል። ምክንያት ብዙ ከባድ ነገሮች አሏቸው፣ አደጋ አላቸው። ስለዚህ እነዛ ነገሮችን ብናስተውል ቁጭ ብሎ ከራስ ጋር ማውራት፣ ከራስ ጋር መወያየት። አሁን ኤአይ መጥቶ የለ ለእሱ ብዙ ነገር እናወራለን አይደል? በነገራችን ላይ እየተጠና ነው። እንደዛ ነው የሚመስለኝ። ምክንያቱም ከምንጠይቃቸው ጥያቄ እንዳለ ይነግረናል፣ እውቀታችንን ያውቃል። በዚህ ጋር እንዴት ነው ይሄ እንዴት ነው፣ በጣም ብዙ ነገር ይመልሳል በነገራችን ላይ በጣም። ስለዚህ ታይተን የዓለም ሕዝብ ከዚህ እስከዚህ ጥሩ ፐርፌክት አይምሮ አላቸው፣ ከዚህ እስከዚህ ደግሞ የላቸውም የሚለው ነገ ጥናት እንደሚወጣ እርግጠኛው። ምክንያቱም አይንም በሚል ብዙ ነገር ነው የምንጠይቀው፣ ብዙ ምክንያቱም እኔም ብዙ ነገር ስለጠየቁት ብዙ ሲመልስልኝ ይገርመኛል አንዳንዴ። እና ይሄ ነገር ነገ ጥናት ተደርጎ ከዚህ አፍሪካ ሀገራት በጣም ዝቅተኛ አይምሮ ያላቸው ወይ አይምሯቸው የቀነጨረ እንደምንባል እርግጠኛ ነኝ። ያንን ወደፊት እግዚአብሔር ከፈቀደ እናገኘዋለን ብዬ አስባለሁ። በጣም ይቅርታ ነገሮችን ግን ቆም ብለን ብናስብ ዩቲዩብ ላይ እመጣለሁ ብዬ አስቤ አላውቅም። በነገራችን ላይ ግን የኔስ ጠጠር ምንድን ነው? እኔ የምጥለው ጠጠር አይደል? ጠጠር ተሰብስቦ አይደለ አርማታ ሆኖ ቤት የሚሰራው። ስለዚህ የእኛ ጠጠር ምንድን ነው? ዩቲዩብ ላይ መጥተን የእኛስ ጠጠር ምንድን ነው? ነገ እኔስ ምንድነው ምክንያት የማቀርበው? ለምን አልሰራሽም? ለምን እንዲያላረግሽ መባል የኔ ምክንያት ምንድን ነው? በእርግጥ ሁላችንም እዚህ ላይ እንውጣ ማለት አይደለም፣ ተገቢም አይደለም። ምክንያቱም የሚሰማ ከሌለ ሁሉም የሚያወራ ከሆነ መደማመጥ አይኖርም፣ መጮህ ብቻ ይሆናል ህይወት። ስለዚህ ለመስማት መዘጋጀቱ ግድ ነው። ግን የኔ ጠጠር ምንድን ነው? ከኔስ የሚመጣው ከኔስ የሚገኘው ምንድን ነው በሚል ነው ወደዚህ መንገድ የመጣው። ያለሁት ዱባይ ነው። ዱባይ ብዙ ዓመት ኖር ያለው እግዚአብሔር ይመስገን። ዛሬ እግዚአብሔር በምህረቱ ጥሩ ቦታ ደርሶኛል። ከትላንትና ሁሌም እያደግን እየተሻለን በአይምሮ፣ በኢኮኖሚ፣ በኑሮ ጉዞ የተለያየ መንገድ ይኖረናል። እግዚአብሔርም ይጨመርበታል። በአሕዛብ ሀገር እግዚአብሔር በጠራነው ቦታ ሁሉ እግዚአብሔርን እናገኘዋለን። ስለዚህ ወደ እግዚአብሔር ስንመጣ ምን ምክንያት ያዛል? ለመጸለይ፣ ምህረቱን ለማሰብ፣ ኃጢአታችንን ለማሰብ ምን ምክንያት ያዘን? ግን ማለት ምክንያትን ከዳሰስ ነው በጣም ብዙ ነው። በጣም በህይወት የታሰርንበት በየራሳችን ህይወት ውስጥ ያለው ምክንያት ብንዳስሳቸው በጣም ብዙ ነው። እነዛን ነገሮች ብናያቸው ብናስተውላቸው ደስ ይለኛል። እንደ እግዚአብሔር ፍቃድ ተመልሼ እመጣለሁ። በዚህ ጉዳይ ላይ መወያየት እንፈልጋለን። እንወያይ። ኮሜንት ጻፉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እናውራ። በተለይ አረብ ሀገር ያላችሁ ልጆች እናውራ። ህይወታችን ምኑ ጋር ነው ስታክ ያደረገው? ምኑ ጋር ነው የቆመው? በዚህ ነገር ላይ ብዙ ማውራት እፈልጋለሁ። እግዚአብሔር ያክብርልኝ። ስለሰማችሁኝ አመሰግናለሁ። ቤተሰብ እንደምትሆኑ ተስፋ አደርጋለሁ። እንወያይ፣ እናውራ። ብዙ ሀሳብ ይመጣል። ብዙ ጎበዞች ውስጥ የተደበቁ አሉ እህቶቻችን፣ በጣም ያስቀኑ ብዙ አይምሮ ያላቸው ግን የተደበቁ፣ ያው ፍሬ ያለው ዛፍ ጎንበስ ይላል እንደሚባለው ጥሩ አይምሮ ያላቸው ሊያስተምሩን ብዙ ነገር ሊረዱን የሚገቡ ብዙ እህቶች አሉ ውስጥ ብዙ የተማሩ የእውነት
አንዳንድ ጊዜ ህይወት ዝቅ ስላደረገን ዝቅ ያለንን ማለት አይደለም። ብዙዎች አሉ። ሌላው ነገር ደግሞ እውቀት በትምህርት ብቻ አይደለም። እውቀት እኮ ህይወት እኮ አስተምራ ነው ፈትና ነው የምታስተምረው የሚባል ነገር አለ። ህይወታችን በተለይ አረብ ሀገር ላይ ተፈትነ ተሰቃይታ ነው የምትፈተነው የምትማረው። በቃ ከተሰቃየው ነው ትምህርት የምትወስደው። ስለዚህ ብዙ እህቶቻችን አሉ በእርግጠኝነት፣ ግን ያው ተደብቀው ነው። ያንን እንደዛ ወተን ብናወራ ብዙ መፍትሄ ብዙ ስራ ስንሰራለን እዚህ ሀገር ላይ ብዙ ሰራተኞች አሉ። ለሰው ቤት ብቻ አይደለም የተፈጠረው። ስለዚህ እንመካከር፣ እንወያይ። እንደ እግዚአብሔር ፍቃድ ቀጣዩን እግዚአብሔር ይሰራዋል ብለን እናስባለን። ከእግዚአብሔር ጋር እግዚአብሔር ይዘን ሰውንም ሳናሳዝን ሰውንም ሳናስከፋ እግዚአብሔር አንደበታችንን እንዲጠብቅልን ያልተገባ ቃል እንዳናወጣ ግን በቃ የሚጠቅመንን ብቻ እንድናወራ እግዚአብሔር እንዲረዳን ከእግዚአብሔር ጋር ወደዚህ መንገድ ግዴ መተናል። ብዙ እህቶች አሉ። እንወያይ፣ እንመካከር፣ እንማማር። የተወያዩት ነገር መፍትሄ ስለሚኖሩ ማለት ነው። እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም ሁኑ። እንገናኛለን። በሌላ መንገድ ደግሞ እመጣለሁ። በዚሁ በምክንያት መንገድ እመጣለሁ ብዬ አስባለሁ። ሰላም፣ ቻው፣ ደህና ሰንብቱ።